እስቲ ለጥቂት ሰከንዶች አይኖቻችሁን ጨፍኑና ይህንን ምስል በህሊናችሁ ሳሉት። በአንድ በኩል የዓለምን ግማሽ የምትገዛ በወርቅና በእንቁ ያሸበረቀች አንገት በቃላት ብቻ የምትሰነጣጥቅ ኃያል ንግሥት በዙፋኗ ላይ ተቀምጣለች። በሌላ በኩል ደግሞ ምንም ምድራዊ መሳሪያ ያልታጠቀ በጾምና በጸሎት የሰለለ ሰውነት ያለው ነገር ግን እንደ አንበሳ የሚያገሳ ድምፅ የተሰጠው አንድ መናኝ ቆሟል። ንግሥቲቱ በቁጣ ትናገራለች። ዝም ካላልክ አገርን ታጣለህ። እርሱ ይመልሳል፣ አገሬ ሰማያዊት ናት፣ ማንም ሊቀማኝ አይችልም ይላል። ንግሥቲቱ ትፎክራለች፣ ሀብትህን እወርሳለሁ። እርሱ ይስቃል፣ ሀብቴ በሰማይ ነው፣ ሌባ ሊሰርቀው ብል ሊበለው አይችልም ይላታል። በመጨረሻ በቁጣ ተነስታ ከዚህ ዓለም በሞት እለይሃለሁ ስትለው እርሱ ግን በረጋ መንፈስ እንዲህ አላት፣ ሕይወቴ ከክርስቶስ ጋር ተሰውሯል፣ ሞት ለእኔ ድል ነው አላት። ቆይ እስቲ ራሳችሁን ጠይቁም፣ እንዲህ ያለ ድፍረት ከየት ይገኛል? በሞት ፊት ቁሞ የሚስቅ፣ በስደት ውስጥ ሆኖ የሚያመሰግን፣ በነገሥታት ፊት እውነትን እንደ ሰይፍ የሚመዝ ማንነት እንዴት ሊገነባ ይችላል? ዛሬ የምንተርከው ታሪክ ተራ የታሪክ ድርሳን አይደለም። ይህ ታሪክ በምድራዊ ሥልጣን ነበልባል ውስጥ አልፎ ያልተቃጠለ፣ በነገሥታት ቁጣ ፊት ያልተንበረከከ፣ እንዲያውም መከራው እንደ ወርቅ ያነጠረው የታላቁ ሊቅ ታሪክ ነው። እርሱ የድሆች ብቸኛ ጠበቃ፣ የባለጸጎች የገዢዎች ገሳጭ፣ የቤተ ክርስቲያን ብርሃንና ዓለምን በወርቃማ ቃላቱ ያሸበረቀው ቅዱስ ዮሐንስ አፈወርቅ ነው። በዚህ ጉዞ ውስጥ አንዲት ንግሥት የደሃ መበለት መሬት በግፍ ስትቀማ ዮሐንስ ቤተ መቅደሱን ዘግቶ አንቺ ዳግመኛ ኤልዛቤል ነሽ ብሎ ሲገስጻት የሚታይበትን አስደንጋጭ ትዕይንት እናያለን። ከተማዋን ሊያጠፋው የመጣው የንጉሡ ሰራዊት በዮሐንስ ቃላት ብቻ ራርቶ ሲመለስ የሚታይበት ተአምር እንመለከታለን። በመጨረሻም በስደት በመከራ ውስጥ ሆኖ አንደበቱ በደም እየታጠበ ስለ ሁሉም ነገር እግዚአብሔር ይመስገን ብሎ እስትንፋሱን ለፈጣሪ ሲሰጥ የሚያሳየውን ልብ አንጠልጣይ ፍጻሜ እንመለከታለን። ይህ ታሪክ እውነትን ለመናገር ዝግጁ ናችሁ ብሎ ሕሊናችሁ ይሞግታል። ለጥቅማችሁ ስትሉ ሕሊናችሁን ትሸጣላችሁ ወይስ ስለ እውነት አንገታችሁን ትሰጣላችሁ የሚል ጥያቄ በውስጣችሁ ይጭራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድና የተከበራችሁ የሚዲያችን ተከታታዮች እንደምን ቆያችሁ? በዛሬው ልዩ መሰናዷችን የታሪክን ድርሳን ገልጠን ከታላቁ የዓለም መምህር ከቅዱስ ዮሐንስ አፈወርቅ የሕይወት ማዕበል ውስጥ ጥበብንና በረከትን እንቀስማለን። ወደ ታሪኩ ጥልቀት ከመግባታችን በፊት እንዲህ ያሉ ነፍስን የሚያነቃንቁና ሕይወትን የሚቀይሩ መንፈሳዊ ዝግጅቶች ሁል ጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ የደወል ምልክቷንም በመጫን ቤተሰብነታችሁን እንድታጸኑ በአክብሮት ጋብዛችኋለሁ። ከወርቃማ አንደበት ጀርባ የነበረው ያንን ብረት የለበሰ ማንነት ለማወቅ ዝግጁ ናችሁ? እንግዲያውስ መነሻችንን ከአንጾኪያ አድርገን ወደ ታሪኩ ክፍል እናምራም። ክቡራትና ክቡራን፣ ዛሬ የታሪክን መጋረጃ ገልጠን ወደ ኋላ 1600 ዓመታትን እንጓዛለን። ጉዞአችን ወደ 4ኛው መቶ ክፍለ ዘመን ነው። መዳረሻችን ደግሞ በጊዜው የምስራቅ ዕንቁ እየተባለች ወደምትጠራው በሮም ግዛት ውስጥ ከቁስጥንጥንያ ቀጥላ ሁለተኛዋ ታላቅ ከተማ ወደ ነበረችው አንጾኪያ ነው። አንጾኪያ የንግድ ማዕከል ብቻ አልነበራትም፣ የፍልስፍና፣ የንግግር ጥበብና የሃይማኖታዊ ክርክሮች መፍለቂያ እንጂ። በዚያች ግርግር በበዛባት ከተማ ውስጥ በ347 ዓመተ ምህረት አንድ ሕፃን ተወለደ። ይህ ሕፃን ወደፊት የዓለም መምህር፣ የነገሥታት ገሳጭና የድሆች መከታ እንደሚሆን በዚያ ጊዜ ማንም አልገመተም ነበር። ስሙንም ዮሐንስ አሉት። የዮሐንስ አባት ሲኮንዶስ ይባላል። በሮም ግዛት ውስጥ ከፍተኛ ወታደራዊ መኮንንና የታወቀ የጦር መሪ ነበረ። ቤታቸው በክብርና በሀብት የተሞላ ቢሆንም የሞት ጥላ ግን በድንገት ደጃፋቸውን አንኳኳ። ዮሐንስ ገና ጨቅላ ሕፃን ሳለ አባቱ ሲኮንዶስ ከዚህ ዓለም በሞት ተለየም። እስኪያስቡት በዚያ ሰፊ ግቢ ውስጥ የነበረው የወታደሮች ግርግርና የጦር መሳሪያዎች ድምፅ ቆመ። በክብር የተሞላው ቤት በሐዘን ተዋጠ። እናቱ ቅድስት አንቱሳ ገና በ20 ዓመት ወጣትነቷ መበለት ሆነች። በዚያ ዘመን አንዲት ወጣትና ባለጸጋ መበለት ዳግም እንድትጋባ የሚገፋፏት
ምክንያቶች ብዙ ነበሩ። ነገር ግን አንቱሳ ልቧን ለእግዚአብሔር ሕይወቷንም ለልጇ ለዮሐንስ ሰጠች። አበው ሊቃውንት እንዲህ ይላሉ፣ መከራ ለቅዱሳን የሚላከው እንዲያጠፋቸው ሳይሆን እንዲያጠራቸው ነው። አንቱሳ ባሏን ማጣቷ ወደ ዓለማዊ ደስታ እንዳታይ አደረጋት። ይህ ሐዘን ግን ለዓለም የሚተርፍ ታላቅ ሊቅ እንድታመርት መሠረት ሆነም። ዛሬ መከራ በደጃችሁ የቆመባችሁ ወገኖቼ እግዚአብሔር ከዚህ ሐዘን ጀርባ ምን አይነት ታላቅ በረከት እንዳዘጋጀላችሁ ታውቃላችሁ? ጥንካሬ ከሐዘን ማቅ ውስጥ ይወለዳልና። ዮሐንስ እያደገ ሲሄድ እናቱ በዘመኑ በነበሩት ምርጥ ትምህርት ቤቶች እንዲማር አደረገችው። በዚያ ዘመን የንግግር ጥበብ እና የፍልስፍና ትምህርት የአንድ ሰው የስልጣንና የክብር መገለጫ መሰላል ነበርና ዮሐንስ የንግግር ጥበብ የተማረው በጊዜው የዓለም ቁጥር 1 ሊቅ ከነበረው ከሊባኒዮስ ዘንድ ነበረም። ዮሐንስ በትምህርቱ ልዩ ተሰጥኦ ነበረው። ቃላት በምላሱ ላይ እንደ ማር ይፈሱ ነበረ። መምህሩ ሊባኒዮስ በዮሐንስ ዕውቀትና አንደበተ ርቱዕነት ከመገረሙ የተነሳ ሊሞት ሲያጣጥር ማን ይተካል ተብሎ ሲጠየቅ የሰጠው መልስ ዛሬም ድረስ በታሪክ መዝገብ ይገኛል። ክርስቲያኖች ሰርቀው ባይወስዱብን ኑሮ የኔ ወራሽ ዮሐንስ ነበር አለ። ዮሐንስ ትምህርቱን እንደጨረሰ ለጥቂት ጊዜ በሕግ ሙያ ጠበቃ ሆኖ አገልግሏል። ይህም ሥራ ወደ ታላቅ የፖለቲካ ሹመት ምናልባትም እስከ ጠቅላይ ሚኒስትርነት ሊያደርሰው የሚችል ክፍት በር ነበረም። ነገር ግን ዮሐንስ በምድራዊ ፍርድ ቤት ቆሞ ሰዎችን ከምድራዊ እስር ከማዳን ይልቅ በሰማያዊው ፍርድ ቤት ቆሞ ሰዎችን ከገሃነም እስር የሚያደንበትን መንገድ ይፈልግ ነበረም። አበው እንዲህ ይላሉ፣ ዓለማዊ ዕውቀት እንደ መብራት ነው፣ መንፈሳዊ ዕውቀት ግን እንደ ፀሐይ ነው ይላሉ። መብራት በጨለማ ውስጥ መንገድ ያሳያል፣ ፀሐይ ግን ሕይወትን ትሰጣለች። ዮሐንስ ዓለማዊውን ዕውቀት ለሰማያዊ አገልግሎት መሳሪያ አደረገው። እናንተስ ያላችሁን ዕውቀትና ተሰጥኦ ለማን እያገለገላችሁበት ነው? ለራሳችሁ ክብር ወይስ ለፈጣሪ? የዮሐንስ ልብ ወደ ቤተ ክርስቲያን ይሳብ ጀመር። በዚያ ጊዜ በአንጾኪያ የነበረው ታላቁ ጳጳስ መላጤዎስ የዮሐንስን ቅድስናና ብልህነት ተመልክቶ አናጉንስጢስ አንባቢ አድርጎ ሾመው። ዮሐንስ ግን ከዚህ በላይ የሄደ ፍላጎት ነበረው። ዓለምን ጭልጥ አድርጎ ትቶ ወደ በረሃ በመሄድ በምናኔ መኖር። ይህንን የልጁን ሐሳብ የሰማችው እናቱ አንቱሳ አንድ ቀን ወደ ክፍሏ ጠራችው። እጆቹን ይዛ በዓይኖቿ እያየች እንዲህ በማለት ተማጸነችው፣ ልጄ ሆይ አባት ሲሞት ገና ሕፃን ነበርክ። እኔ ግን ላንተ ስል ወጣትነቴን መስዋዕት አደረግኩ። የሁለተኛ ጋብቻን ክብር ንቄ አንተን ለማሳደግ መከራን ታገዝኩ። አሁን ግን ዳግመኛ መበለት አታድርገኝ። ወደ ገዳም መሄድህ ለእግዚአብሔር ብለህ ቢሆንም እኔን ጥለኸኝ መሄድ ግን የቀረችኝን ጥቂት ዕድሜ በሐዘን እንድጨርስ ያደርገኛል። ስለዚህ ልጄ ሆይ እባክህ እኔን ቀብረ እስክታሳርፈኝ ድረስ አትለየኝ አለችው። ዮሐንስ የእናቱን ልመና አልተላለፈም። በቤቱ ውስጥ ሆኖ እንደ መነኩሴ የሚኖርበት ጥብቅ ሕይወት ጀመረ። ይህ የዮሐንስ ትልቅ ትምህርት ነው። ለእግዚአብሔር መገዛት ከወላጆች መታዘዝ ጋር አይቃረንምና። ሊቃውንት እንዲህ ይላሉ፣ እግዚአብሔርን እወዳለሁ እያልክ የምታየውን ወላጅን የምታሳዝን ከሆነ እግዚአብሔር መስዋዕትን አይቀበለውም። ዮሐንስ ምናኔውን ለጊዜው አዘግይቶ እናቱን በማገልገሉ በኋላ እናቱ ስታርፍ በረከቷን ይዞ ወደ ገዳም እንዲገባ መንገድ ከፈተለት። ዛሬ ወላጆቻችሁ ከጎናችሁ ያላችሁ ወጣቶች በረከታቸው የሕይወታችሁ ስንቅ መሆኑን አትዘንጉም። ክቡራትና ክቡራን፣ የቅዱስ ዮሐንስ አፈወርቅ ታሪክ ገና ጀመረ እንጂ አላበቃም። እናቱ ቅድስት አንቱሳ ካረፈች በኋላ ዮሐንስ ወደ በረሃ አምርቶ በዋሻ ውስጥ ራሱን ለታላቅ አገልግሎት እንዴት እንዳዘጋጀ፣ በዚያም ያሳለፈው አስገራሚ የትርምት ሕይወት በጤናው ላይ ምን አይነት ተጽዕኖ እንዳሳደረ፣ እንዲሁም ከዚያ በላይ በአንጾኪያ ከተማ የተነሳውን ታላቅ ሕዝባዊ አመጽና ንጉሱን ለማረጋጋት ዮሐንስ ያደረገው አስደናቂ ስብከት፣ ስለ ሐውልቶቹ የተሰኘው ዝነኛ ትምህርቱ እንዴት ከተማዋን ከጥፋት እንዳዳነ ስንሰማ በእውነት ትገረማላችሁ። ውድ የሚዲያችን ተከታታዮች፣ እናቱ ቅድስት አንቱሳ ካረፈች በኋላ ዮሐንስ በአንጾኪያ የሚይዘው ምንም ምድራዊ ሰንሰለት አልነበረውም። ያንን ባለጸጋ ቤት፣ ያንን የተከበረ የሕግ ሙያና የከተማዋን ምቾት እንደ አሮጌ ልብስ አውልቆ ጣለው። ልቡ የሚናፍቀው አንድ ነገር ብቻ ነበረ፣ ከፈጣሪው ጋር በብቸኝነት መነጋገር። ዮሐንስ ወደ አንጾኪያ አቅራቢያ ወደሚገኙት ተራራማ ገዳማት አመራ።
ለ4 ዓመታት ያህል ከአንድ ሽማግሌ መነኩሴ ዘንድ በመቀመጥ የነፍስን ስነ ሥርዓት ተማረም። ነገር ግን የዮሐንስ ጥማት በዚያ አልረካም። ብቻውን ወደሚገኝ ጥልቅ ዋሻ ገባ። እስቲ በዓይነ ሕሊናችሁ ተመልከቱት። ያ በታላላቅ ፈላስፎች ፊት ይከራከር የነበረው ወጣት ዛሬ በጨለማ ዋሻ ውስጥ ድንጋይ ተንተርሶ ይተኛል። ለ2 ዓመታት ያህል ሙሉ በሙሉ ሳይቀመጥና ሳይተኛ ቆሞ በመጸለይና መጽሐፍ ቅዱስን በማጥናት አሳልፏል። የሚመገበው ጥቂት ደረቅ ዳቦና ቅጠላቅጠል ብቻ ነበረም። ዮሐንስ በዚህ ዋሻ ውስጥ ከሰው ጋር ሳይሆን ከመላእክት ጋር ይነጋገር ነበረ። ነገር ግን ይህ ከባድ ተጋድሎ በሰውነቱ ላይ የማይጠፋ ጠባሳ ጥሎ አለፈም። ሊቃውንት እንዲህ ይላሉ፣ ሥጋ ሲደክም ነፍስ ትበረታለች። ዮሐንስ በዋሻው ውስጥ ራሱን የገደለው ለምንድን ነው ብለን ብንጠይቅ መልሱ ራስን ማሸነፍ ዓለምን ከማሸነፍ ይበልጣል የሚል ይሆናል። ዛሬ እኛ ለምቾታችን ለሆዳችንና ለእንቅልፋችን ባሪያ ሆነናል። ዮሐንስ የሚያስተምረን እውነተኛ ነፃነት የሚገኘው ለሥጋ ፍላጎት አይሆንም ማለት ስንችል መሆኑን ነው። በዋሻው ውስጥ በነበረው ከባድ ቅዝቃዜና እንቅልፍ ማጣት ምክንያት የዮሐንስ ኩላሊትና ጨጓራ ክፉኛ ተጎዱ። ተጋድሎውን መቀጠል የማይችልበት ደረጃ ላይ ደረሰም። ይህ ሽንፈት ይመስል ይሆን? በፍጹም። እግዚአብሔር ዮሐንስ በዋሻው ውስጥ እንዲሞት ሳይሆን በዓለም ፊት እንዲያበራ ፈልጎት ነበርና ወደ አንጾኪያ እንዲመለስ አደረገው። በ381 ዓመተ ምህረት በታላቁ አባት በቅዱስ መላጤዎስ እጅ ዲያቆን ሆኖ ተሾመ። ከ5 ዓመታት በኋላ ደግሞ በ386 ዓመተ ምህረት በቅዱስ ፍላቪያኖስ እጅ የቅስና ማዕረግ ተቀበለም። ዮሐንስ በመድረክ ላይ ቆሞ ማስተማር ሲጀምር አንጾኪያ ገነነች። ሰማይ የተከፈተ ይመስል ቃላቱ ከላይ ይወርዱ ነበረም። ሕዝቡ በስብከቱ ተማርኮ የወርቅ አፈወርቅ በማለት ይጠራው ጀመረም። አበው ሊቃውንት እንዲህ ይላሉ፣ እግዚአብሔር አንድ በር ሲዘጋ ሌላ 1000 በሮችን ይከፍታል። ዮሐንስ የገዳም ሕይወቱ በሕመም ምክንያት ስለተቋረጠ አላዘነም። ፈቃደ እግዚአብሔር በጸጋ ተቀበለ። እናንተስ በሕይወታችሁ ያቀዳችሁት ሳይሳካ ሲቀር ምንድነው የምታደርጉት? ታማርራላችሁ ወይስ እንደ ዮሐንስ አዲስ በር ትፈልጋላችሁ? አስተውሉ። ውድቀት ማለት መቆም ሳይሆን አቅጣጫ መቀየር ነውና። በ387 ዓመተ ምህረት በአንጾኪያ ከተማ ላይ ታላቅ መዓት አጠላም። ንጉሥ ቴዎዶሲዮስ ከባድ ቀረጥ በመጫኑ ሕዝቡ ተቆጣ። ቁጣው ገንፍሎ የንጉሡን የንግሥቲቱንና የልጆቹን ሐውልቶች ሰባበሩ። ይህ በሮማ ሕግ በሞት የሚያስቀጣ የመንግሥት ክህደት ነበረም። ንጉሡ ተቆጣ። ሰራዊቱን ልኮ ከተማዋን እንዲያጠፉት ትእዛዝ ሰጠ። አንጾኪያ በጭንቀት ተዋጠች። ሀብታሞች ሸሹ፣ ድሆች ተሸሸጉ። በዚያ የመከራ ወቅት ግን አንድ ድምፅ ከቤተ መቅደሱ አስተጋባ። ዮሐንስ መድረኩ ላይ ወጣ። ስለ ሐውልቶቹ የተሰኙትን 21 ዝነኛ ስብከቶችን ማስተማር ጀመረም። ሕዝቡን ከፍርሃት አውጥቶ ወደ ንስሐ መራቸው። ጳጳሱ ፍላቪያኖስ ደግሞ በሽምግልናው ዕድሜው ቁስጥንጥንያ ድረስ ሄዶ ንጉሡን ለመለመን ተነሳም። ዮሐንስ ግን በከተማዋ ቀርቶ ለሕዝቡ ተስፋ ሆነም። አትፍሩ፣ እግዚአብሔር ከሐውልቶቹ በላይ ለሰው ልጆች ያስባል። ንጉሡ ይምረናል፣ ፈጣሪ ግን አስቀድሞ ይቅር ብሎናል እያለ ሕዝቡን አጽናና። በመጨረሻም የዮሐንስ ጸሎትና የጳጳሱ ልመና ተሰምቶ ንጉሡ ከተማዋን ማራት። አንጾኪያ በዮሐንስ አንደበት ዳነች። አበው ሊቃውንት እንዲህ ይላሉ፣ እውነተኛ እረኛ በችግር ጊዜ መንጋውን ጥሎ አይሸሽም። ዛሬ ዓለማችን በጭንቀትና በጦርነት ስትታመስ እኛ ክርስቲያኖች እንደ ዮሐንስ የሰላምና የተስፋ ድምፅ መሆን እንችላለን ወይስ አብረን እንረብሻለን? አማኝ ማለት በጨለማ ውስጥ ብርሃን የሚፈነጥቅ እንጂ ጨለማውን የሚያንጸባርቅ አይደለም። ክቡራትና ክቡራን፣ በአንጾኪያ ሰማይ ስር እንደ ኮከብ ሲያበራ የነበረው ዮሐንስ ዝናው ከከተማዋ ቅጥር አልፎ በወቅቱ የዓለም መዲና ወደ ነበረችው ቁስጥንጥንያ ደረሰም። ነገር ግን ይህ ዝና ለዮሐንስ የክብር ምንጭ ሳይሆን የመከራ መጀመሪያ ነበረም። በ397 ዓመተ ምህረት የቁስጥንጥንያው ፓትርያርክ አቡነ ነክታሪዎስ አረፉ። በወቅቱ በነበረው ልማድ በመንበሩ ላይ ለመቀመጥ ብዙ ጳጳሳትና ባለስልጣናት ይሽቀዳደሙ ነበረም። ነገር ግን የንጉሡ አርቃዲዮስ የቅርብ አማካሪ የነበረው አውትሮጵዮስ አንድ ሐሳብ አቀረበ። ይህንን ታላቅ መንበር የሚመጥነው በአንጾኪያ ምላሱ እንደ ወርቅ የሚነጥረው ዮሐንስ ብቻ ነው አለም። ነገር ግን አንድ ችግር ነበረ። የአንጾኪያ ሕዝብ ዮሐንስ እንዳይን ብሌናቸው ስለሚወዱት አሳልፈው አይሰጡም። ዮሐንስም ቢሆን እንዲህ ያለውን ታላቅ ሥልጣን አይቀበልም። ስለዚህ ምን ተደረገ መሰላችሁ? አንድ አስደናቂ ተንኮል ተሸረበ።
ዮሐንስ ከከተማው ወጣ ብሎ በሚገኝ ስፍራ ለጸሎት እንሂድ ተብሎ በንጉሥ መልእክተኞች ተታለለ። ገና ከከተማዋ መውጣቱ ግን በሰረገላ ተጭኖ በወታደሮች ታጅቦ በግዳጅ ወደ ቁስጥንጥንያ ተወሰደ። ዮሐንስ ራሱን ያገኘው ባልፈለገው ዙፋን ላይ ነበረ። አበው ሊቃውንት ስልጣን የሚገባው ስልጣንን ለሚሸሽ እንጂ ስልጣንን ለሚፈልግ አይደለም ይሉናል። ዮሐንስ ወደ ፓትርያርክነቱ የመጣው በጉቦ ወይም በዝምድና ሳይሆን በእግዚአብሔር ምርጫና በግዳጅ ነበረ። ዛሬኛ ለጥቅምና ለስልጣን ስንቱን እናጠፋለን። እውነተኛ መሪነት ራስን ዝቅ ማድረግ እንጂ ራስን ከፍ ከፍ ማድረግ አለመሆኑን ከአፈወርቅ እንማራለን። የካቲት 26 ቀን 398 ዓመተ ምህረት ዮሐንስ የቁስጥንጥንያ ፓትርያርክ ሆኖ ተሾመ። ዮሐንስ በቤተ መንግሥቱ ቅጥር ውስጥ ሲገባ ያገኘው ግን መንፈሳዊነትን ሳይሆን ድብልቅልቅ ያለ ቅንጦት ነበረ። ካህናቱ በወርቅ ተነክረዋል። ጳጳሳቱ ከድሆች ይልቅ ከባለሥልጣናት ጋር መብላት ያዘወትራሉ። ዮሐንስ ግን ዮሐንስ ነው። እንደገባ ያደረገው የመጀመሪያው እርምጃ በቤተ መንግሥቱ ውስጥ የነበሩትን ውድ ዕቃዎችና ጌጣጌጦች መሸጥ ነበረ። ይህ ሁሉ ሀብት በቤተ ክርስቲያን ውስጥ ምን ያደርጋል? ድሆች እየራባቸው በወርቅ ጽዋ አንጠጣም አለም። በቤተ መንግሥቱ ውስጥ ይዘጋጅ የነበረው የታላላቅ ግብዣዎች በጀት ሰርዞ ለድሆች ሆስፒታሎችንና ማዕዶቹን አቋቋመ። እርሱ ራሱ ግን በሕመም ከደከመው አካሉ ጋር በቀላል ምግብ ይኖር ነበረ። ይህ እርምጃው ግን ምቾትን ለለመዱት ካህናትና ባለሥልጣናት ትልቅ ቁስል ሆኖባቸው ነበረ። ሊቃውንት ቤተ ክርስቲያንን የነፍሳት ሆስፒታል እንጂ የሥጋ ቅንጦት መገኛ አይደለችም ይሉናል። ዮሐንስ ያስተማረን እውነተኛ ሀብት በባንክ ያለው ሳይሆን በድሆች እጅ ላይ የምናስቀምጠው መሆኑን ነው። እናንተስ በምትኖሩት ሕይወት ውስጥ ስንት ድሆች አስባችኋል? ከቅንጦት ይልቅ ለምጽዋት እጃችሁን ዘረጋችሁ ይለናል። በወቅቱ ንግሥት አውዶክስያ እጅግ ውብ ግን ደግሞ እጅግ ትዕቢተኛ ነበረች። ዮሐንስ መጀመሪያ ላይ በንግሥቲቱ ዘንድ ተወዳጅ ነበረ። ነገር ግን ዮሐንስ ስለ ፍትሕና ስለ ድሆች መብት ማስተማር ሲጀምር ግን ነገሮቹ ተቀየሩ። አንድ ቀን ንግሥቲቱ አንዲትን መበለት ግፍ አደረገችባት። መበለቷ የነበራት ብቸኛ የወይን እርሻ በጉልበት ቀማቻት። መበለቷ አልቅሳ ወደ ዮሐንስ መጣች። ዮሐንስም ወደ ንግሥቲቱ ሂዶ ይህ መሬት የመበለቷ ነውና መልሽላት አላት። ንግሥቲቱ ግን እኔ ንግሥት ነኝ፣ የፈለግኩት ማድረግ እችላለሁ በሚል ትዕቢት አሻፈረኝ አለች። በሚቀጥለው እሁድ በታላቁ ቤተ መቅደስ ዮሐንስ መድረክ ላይ ወጣ። በዚያ በሺዎች የሚቆጠሩ ምዕመናን ንግሥቲቱ ባለችበት እንዲህ በማለት ተናገረም። ዳግመኛ ኤልዛቤል ተነሳች። ዳግመኛ ሄሮድያዳ በሰሃን የዮሐንስን ራስ ልታመጣ ትፈልጋለች አለም። ንግሥቲቱ በንዴት ተቃጠለች። የዓለም ኃያል ንግሥት እንዲህ በሕዝብ ፊት ስትገሰጽ ታሪክ አይቶ አያውቅም ነበርና። አበው ሊቃውንት እውነት መራራ ናት፣ ፍሬዋ ግን ጣፋጭ ነው ይሉናል። ዮሐንስ ስለ እውነት መናገር የሚያመጣበትን መከራ ያውቅ ነበረም። ነገር ግን እግዚአብሔርን ከማሳዘን ይልቅ ሰውን ማሳዘን መረጠ። ዛሬስ እኛ ጥቅማችን ላለማጣት ስንል ስንት እውነት ቀብረን ይሆን? እውነትን ተናገሩ፣ እውነትም ነፃ ያወጣችኋልና። ክቡራትና ክቡራን፣ በቁስጥንጥንያ ሰማይ ላይ ጥቁር ደመና ጥልቷል። ንግሥት አውዶክስያ ኤልዛቤል መባሏን አልረሳችሁም። ቁስሏን ለማከም የፈለገችው ዮሐንስን ከመንበሩ በማውረድ ብቻ ነበረም። ለዚህም ደግሞ ከውጭና ከውስጥ ጠላቶችንም ማሰባሰብ ጀመረች። በ403 ዓመተ ምህረት በቁስጥንጥንያ አቅራቢያ የሆክ ዛፍ በሚባል ስፍራ አንድ ታሪካዊ ግን ደግሞ አሳፋሪ ስብሰባ ተጠራ። የዮሐንስ ቀንደኛ ጠላት የነበረው ጳጳስ፣ ሌሎቹ በዮሐንስ ተግሳጽ ያረሩ ጳጳሳት ተሰበሰቡ። ዮሐንስ ላይ የቀረቡት ክሶች ምን ቢሆኑ ትገምታላችሁ? ድሆችን ከመጠን በላይ ይወዳል፣ ባለሥልጣናትን ያንኳስሳል፣ ብቻውን ይበላል የሚሉና መሰል የማይረቡ ክሶች ነበሩ። ዮሐንስ ግን እኔን ሊፈርዱብኝ የሚችሉት ጠላቶቼ ሳይሆኑ ገለልተኛ የሆኑ አባቶች ናቸው በማለት በዚያ ሕገወጥ ጉባኤ ላይ አልተገኘም። ሆኖም ጠላቶቹ በሌለበት ፈረዱበት። ከመንበሩ ይውረድ፣ ወደ ስደትም ይሄድ አሉ። አበው ሊቃውንት ዓለም ጻድቁን የምትጠላው ስላበላሻቸው ሳይሆን ክፋታቸውን ስላሳያቸው ነው ይሉናል። ዮሐንስ ላይ የተደረገው ሴራ ዛሬም በየሥራ ቦታችን፣ በማኅበራዊ ሕይወታችን ሊገጥመን ይችላል። እውነትን ስትይዙ ጠላት ይበዛባቸዋል። ነገር ግን የብዙዎች ክህደት የእግዚአብሔር ታማኝነት አይሽረውም። በሰው ክህደት አትደንግጡ፣ ፈጣሪ ግን ከጎናችሁ መሆኑን እወቁ። ዮሐንስ
የከተማዋ ሕዝብ ደም እንዳይፈስ በማሰብ ራሱን ለወታደሮች አሳልፎ ሰጠም። ወደ ስደት ሊወሰድ ሲል ግን ቁስጥንጥንያ በለቅሶ ተናወጠች። ነገር ግን በዚያው ምሽት ከለቅሶ በላይ የሆነ አንድ አስፈሪ ነገር ተከሰተም። እስኪያስቡት እኩለ ሌሊት ላይ ምድር ልክ እንደ ባህር ማዕበል መናወጥ ጀመረች። ታላቁ የመሬት መንቀጥቀጥ ከተማዋን አናወጣት። በቤተ መንግሥቱ ውስጥ የነበሩ ውድ ዕቃዎች ተሰባበሩ። ንግሥት አውዶክሲያ ከጭንቀት እንቅልፏ በድንጋጤ ነቃች። አልጋዋ ሲንቀጠቀጥ ቤተ መንግሥቱ ሊደረመስ ሲል ይህማ የእግዚአብሔር ቁጣ ነው፣ ዮሐንስን ስለነካ ነው ብላ ጮኸች። ወዲያውኑ መልእክተኞችን ተላከ። ባክህ ተመለስ፣ እግዚአብሔር ተቆጥቷል ተባለም። ዮሐንስ በክብር ተመለሰ። መላው የቁስጥንጥንያ ሕዝብ ችቦ ይዞ በባህሩ ላይ በጀልባዎች ታጅቦ አባታችን ተመለሰ እያለ ዘመረ። ያ ምሽት የዮሐንስ ድል ሳይሆን የእውነት ድል ነበረ። ሊቃውንት አበው እግዚአብሔር ለወዳጆቹ ተፈጥሮን እንኳን ምስክር አድርጎ ያስነሳል ይሉናል። ዛሬ እናንተ የሚበድሏችሁ እጃችሁን ባታነሱባቸው እንኳን ፈጣሪ በራሱ መንገድ መልስ ይሰጣል። መበቀል የእግዚአብሔር ነው። እናንተ ግን በጽናት ቁሙ። በሕይወታችሁ ማዕበል ሲነሳ ከበስተጀርባው የሚያረጋጋ ጌታ እንዳለ አትዘንጉ። ሰላሙ ብዙም አልቆየም። ንግሥት አውዶክሲያ ትዕቢቷን ዳግም ቀሰቀሰችው። በቤተ ክርስቲያኑ አቅራቢያ የራሷን የብር ሐውልቶች አቆመች። ሕዝቡም በሐውልቱ ፊት በጭፈራና በዝሙት መርከስ ጀመረ። ይህ ደግሞ ለአፈወርቅ የማይታለፍ ወንጀል ነበረ። ዮሐንስ ዳግመኛ መድረክ ላይ ወጣ። ድምፁን እንደ ነጎድጓድ አስተጋባ። ዳግመኛ ሄሮድያዳ ታብዳለች፣ ዳግመኛ ትጨፍራለች፣ ዳግመኛ የዮሐንስ ራስ በወጭት ልታመጣ ትሻለች አለም። ይህ ስብከት የመጨረሻው ሆነም። የቤተ ክርስቲያን ባለሥልጣናት ዮሐንስ ለአንዴና ለመጨረሻ ጊዜ ለማጥፋት ወሰኑ። በ404 ዓመተ ምህረት በትንሣኤ ዋዜማ ካህናቱና ምዕመናኑ በጸሎት ላይ ያሉ ወታደሮች ወደ ቤተ መቅደሱ ሰርገው ገቡም። ደም በቤተ መቅደሱ ፈሰሰ። ዮሐንስ ለሁለተኛ ጊዜና ለማይመለስበት ስደት ተለየ። ወደ ሩቅ ሀገር ወደ አርሜንያ በረሃ እንዲወሰድ ተፈረደበት። አበው እንዲህ ይላሉ፣ ከሰው ጋር ለመታረቅ ብለህ ከእግዚአብሔር ጋር አትጣላ። ዮሐንስ ዝም ቢል ኑሮ በክብር ይኖር ነበረ። ነገር ግን የእግዚአብሔር ድምፅ ከንግሥቲቱ ሐውልት ይበልጣል አለም። እናንተስ ለጊዜያዊ ሰላም ብላችሁ ሕሊናችሁ እየሸጣችሁት ይሆን? ዋጋ ቢኖረውም እውነትን መያዝ ለዘላለም ያስከብራልና። ውድ አድማጮቻችን፣ አፈወርቅ አሁንም በወታደሮች ቁጥጥር ስር ሆኖ ወደማይታወቅ በረሃ እየተጓዘ ነው። ጉዞው በእግርና ፀሐዩ የሚያቃጥል ነበረ። ጠባቂዎች ያሰቃዩታል። ነገር ግን በዚያ ስቃይ ውስጥ ሆኖ የሚናገራቸው ቃላት ዓለምን ዛሬም ድረስ እያስደነቁ ነው። እነሆ ወደ ታላቁ ጉዞ ማጠቃለያ ደርሰናል። አፈወርቅ ለሁለተኛ ጊዜ ወደ ስደት ሲወሰድና ቁስጥንጥንያ በለቅሶ ስትናወጥ አይተን ነበረ። አሁን ግን አብረነው ወደ ሩቅ በረሃዎች እንጓዛለን። እግሮቹ በደሙ ልቡ ግን በምስጋና ተሞልቶ ወደሚጠብቀው ሰማያዊ አክሊል ሲገሰግስ እንመለከታለን። ዮሐንስ ወደ ስደት የተወሰደው በሮማ ወታደሮች ቁጥጥር ስር ነበረም። ትእዛዙም በእግር እንዲጓዝ፣ ፀሐይና ዝናብ እንዳይከለከል፣ ደክሞትም እንኳን እንዳያርፍ የሚል ጨካኝ መመሪያ ነበረው። የ70 ዓመት አዛውንት በበረሃ ተጋድሎ የደከመ ሰውነቱ ይዞ በጠጠርና በሾህ ላይ ተጓዘም። ወታደሮቹ ሆን ብለው በሐሩር ቀን ረጅም መንገድ ያስኬዱት ነበረ። ቆዳው ተቃጠለ፣ ድካሙም ከልክ አለፈ። የሚገርመው ነገር ዮሐንስ በዚያ ሁሉ ስቃይ ውስጥ ሆኖ ለወዳጆቹና ለምዕመናን ደብዳቤዎቹን ይጽፍ ነበረ። በተለይም ለታማኝ ደቀ መዝሙር ለሆነችው ለቅድስት ኦሎምፒያስ የላካቸው ደብዳቤዎች ዛሬም ድረስ በሰው ልጅ ታሪክ ውስጥ ትልቁን የማጽናኛ ስንቅ ይሰጣሉ። ስለኔ አትዘኚ፣ መከራ ለጽድቅ ሰው ጌጡ ነውና እያለ እርሷን ያጽናናት ነበረም። አበው ሰውነት ታስሮ እያለ መንፈስ ነፃ ሊሆን ይችላል፣ አካል በስቃይ ውስጥ ሆኖ ነፍስ በገነት ልትኖር ትችላለች ይሉናል። ዮሐንስ የሚያስተምረን የሰው ልጅ ትልቁ እስር ቤት ፍርሃቱ እንጂ ሰንሰለቱ አለመሆኑን ነው። ዛሬ እናንተስ ያስጨነቃችሁ የኑሮ ጫና ወይስ የውስጥ ሰላም ማጣት? እንደ አፈወርቅ በችግር ውስጥ ቆማችሁ ለሌሎች ተስፋ መሆን ትችላላችሁ? ራስን ረስተ ለሌላው ስትኖር እግዚአብሔር ላንተ ይኖራልና። መስከረም 13 ቀን 407 ዓመተ ምህረት ዮሐንስ ኮማና ወደምትባል ቦታ ደረሰ። በዚያም የሰማዕቱ የቅዱስ ባሲሊስኮስ መቃብር ባለበት ቤተ ክርስቲያን አረፈ። በዚያች ምሽት ቅዱስ ባሲሊኮስ
በራእይ ተገለጠለትና እንዲህ አለው፣ ወንድሜ ዮሐንስ ሆይ አይዞ፣ ነገ በአንድነት እንሆናለን አለው። ዮሐንስ የሞቱን ቀን አወቀ። በሚቀጥለው ቀን ጠባቂዎች እንዲጓዝ ቢነዘንዙትም ድካሙ ግን ከልክ አልፎ ነበር። ሆኖም ጥቂት እንደተጓዘ ወደ ቤተ ክርስቲያኑ ተመለሱ። ዮሐንስ ነጭ ልብሱን ለበሰም፣ ቅዱስ ቁርባንን ተቀበለ። በዚያች ሰዓት ዓለም ሁሉ ያስደነቁትና ዛሬም ድረስ የምንላቸው የመጨረሻ ቃላቱን ተናገረ። ስለ ሁሉ ነገር እግዚአብሔር ይመስገን አለም። ይህንን ብሎ በመስቀል ምልክት አማትቦ ነፍሱን ለፈጣሪው ሰጠም። ወርቃማ አንደበት ዝም አለ። ነገር ግን ትምህርቱ በዓለም ዙሪያ እንደ ነጎድጓድ አስተጋባ። አበው ሊቃውንት አንድ ሰው በሕይወቱ 100,000 ቃላት ሊናገር ይችላል። ትልቁ ቃል ግን በመጨረሻው ሰዓት የሚናገረው ምስጋና ነው። ዮሐንስ በመከራው ውስጥ ሆኖ ይመስገን ማለቱ በደስታ ጊዜ ይመስገን ከማለት እጥፍ ይበልጣል። እናንተስ በመከራችሁ ጊዜ ምንድነው የምትናገሩት? ማማረር ወይስ ማመስገን? ምስጋና የመከራን ሸክም ያቀላል፣ ሰማያዊው በር ይከፍታል። ዮሐንስ ከሞተ ከ30 ዓመት በኋላ የዮሐንስ ግፍ የተረዳው የንግሥት አውዶክስያ ልጅ የሆነው ንጉሥ ቴዎዶሲዮስ ዳግማዊ የዮሐንስን አጽም በታላቅ ክብር ወደ ቁስጥንጥንያ እንዲመለስ አዘዘም። ጥር 27 ቀን አጥንቱ ወደ ከተማዋ ሲገባ መላው ሕዝቡ በደስታና በለቅሶ ተቀበለው። ንጉሡ በዮሐንስ ሳጥን አስከሬን ፊት ተንበርክኮ የእናቱን የአውዶክስያን በደል እንዲምርለት በለቅሶ ለመነ። አባቴ ሆይ ስላላወቀችው እናቴ ይቅር በለን አለም። የዮሐንስ አጥንት በፓትርያርክነቱ መንበር ላይ ሲቀመጥ ሕዝቡ ሁሉ አባታችን ሆይ መንበርህን ውረስ እያሉ ጮኹም። በሕይወቱ እያለ ያሳደዱት በሞቱ ተንበረከኩለት። እውነት በመቃብር ላይ ድል ተቀዳጀች። አበው ጻድቅ ሰው ቢሞትም ዝናው አይሞትም፣ ክፉ ሰው ቢሞት ዝናው ከእርሱ ጋር ይቀበራል። ዛሬ ግን ንግሥት አውዶክስያ የምትታወሰው በክፋቷ ነው። አፈወርቅ ግን በቅድስናውና በቃላቱ ዓለምን እያበራ ነው። ለጊዜያዊ ጥቅም ብላችሁ ታሪክ የማያስታውሳችሁን ክፉ ስም አታትርፉም። ለእውነት ኑሩ፣ እውነትም ከሞት በኋላ ታኖራችኋለች። ውድ የሚዲያችን ተከታታዮች የቅዱስ ዮሐንስ አፈወርቅ ታሪክ እዚህ ላይ አበቃ። ነገር ግን የእርሱ ሕይወት ለእያንዳንዳችን የቤት ሥራ ጥሎልን አልፏል። ስለ እውነት ለመቆም ወኔ ያለን፣ ድሆችን ለማፍሰብስ ልብ አለን ነው ወይ? በመከራ ውስጥ እግዚአብሔርን ይመስገን የማለት ጽናት አለን? በዚህ ታሪክ ከተማራችሁበት ላይክ ማድረጋችሁን አትርሱ። ቻናላችንን ሰብስክራይብ በማድረግ ለሌሎች መሰል ድንቅ መንፈሳዊ ታሪኮች ቤተሰብ ይሁኑ። የቅዱስ ዮሐንስ አፈወርቅ ጸሎትና በረከት ያ ወርቃማ አንደበቱና ጽናቱ ከሁላችን ጋር ይሁን። ስለ ሁሉም ነገር እግዚአብሔር ይመስገን።